እንደ በረሮ ነው እሺ የሚጨፈልቅሽ። ሞክሪያ ይያረዝ የድር ኩባያ ዳኒ የሚባል ስታሽቃብጥ አየሁ። ውጭ እንቅልፍ እንዳይወስደኝ የጀመርኩትን ነገር ሰላም 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 የኔ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? አላችሁልኝ? ዛሬም በድጋሚ ከች ብያለሁ። የኔ ቤተሰቦች አላችሁ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ፈጣሪ የተመሰገነ ይሁን። ሰላማችሁን ብዝት ያደርግልኝ በያላችሁበት። ሁላችሁንም ወዳችኋለሁ ቤተሰቦቼ። ሁልጊዜም ቅድሚያ የሚሰጠው ለእናንተ ስለሆነ ነው። ወዳችኋለሁ ምላችሁና ዛሬም በድጋሚ እንግዲህ በአብርሽና በሄርሜላ በሩታ ጉዳይ ነው ከች ያልኩትኝ። እንግዲህ እንደተለመደው ለምንድን ነው አንቺ ልጅ እነዚህ ልጆች ማትለቂያቸው ብላችሁ ብዙ በውስጥ መስመርም ሆነ ኮመንትም ላይ ምናምን አስተያየት የምትሰጡኝ ሰዎች አላችሁ። እኔ አልተዋቸውም። እነሱ እስካልተውን ድረስ እኔ አልተዋቸውም። ምክንያቱም ሩታ እየተሰቃየች ነው። ሄርሜላ ሁልጊዜም እንደምላችሁ እኔ ሴትነቴን አስቀድማለሁ ብዬላችኋለሁ። ሁሌም ማለት ነው ፋሚሊ፣ ሴትነቴን አስቀድማለሁ። ማንም ሁኚ፣ ማንም ትሁን፣ ማንም ይሁን ሴት እስከሆንኩ ድረስ ለሴት ሁልጊዜም ጠበቃ ነኝ። ገባችሁ? ባለኝ አቅም ሁልጊዜም ከሴቶች ጎን መቆም ያስደስተኛል። ሰው ይሄ ደግሞ የኔ ባህሪ ነው። ምንም ማድረግ አልችልም። እኔ አልተዋቸውም። እነሱም ሩታን እስካልተዋት ድረስ እኔም አልተዋቸውም ልላችሁ ፈልጋለሁ። አቶ አብርሃም የክስ ወረቀት አምጥቶ ለሩታ ሰጥቷታል። አግባብ ነው ትላላችሁ ቤተሰብ? የምሬን ነው የምላችሁ። እኔ 100% አብርሃም መከሰስ ሲኖርበት ሴትን እየቀያየረ ቁማር ሲጫወት አብርሃም መከሰስ ያለበት የልጅ እናት አንዲት ሴት በደለኛ ተገፍታ የተገፋች ሴት ድጋሚ መበደል አለባት። አልፎ ተርፎ ክስ ምናምን ደግሞ ተብዬው ክሱን ትተነዋል ምናምን ብከሻት ነበረ፣ ብታሳስሪያት ነበረ ምን አይነት ማዕት እንደሚዘንብብሽ አሳይሽ ነበረ። ቡዜ ማለት ነው ቡዜ ምን አይነት ማዕት እንደሚዘንብብሽ የምሬን ነው የምልሽ አሳይሽ ነበረ። ምክንያቱም ሩታ ብቻዋን ናት ብለሽ እየተጫወሽባት ነው ያለሽው አንቺ። ሩታ ግን ብቻዋን አይደለችም። ከጀርባ በጣም ብዙ ሰዎች አሉ። እንዳንቺ መተው ምናምን እንደዚህ ደረታችን ነፍተን ምናምን እዛ ጋር ስላልተጋተቱ አይደለም። ገባሽ? አንቺ ግን ከወንድምሽ ጎን ቆመሽ ምናምን ይሄ የትንፍጭው ዱቄቱን አምጪው ሙድ ላይ ነው ያለሽው በዚህ ታይም ላይ። እንግዲህ ያንቺ ባህሪ ሊሆን ይችላል። ይሄ በቃ ተፈጥሮሽ ነው። እኛ ግን ያ ተፈጥሮ የለንም። አብርሃም አንተ ወስላታ መወስለት ከጀመርክ በኋላ አርፈ ተቀመጥ እንጂ ሩታን የማስጨነቅም ሆነ ሩታን የማሳቀቅም ሆነ ከልጇ የመለየት መብት ማንም ላንተ አልሰጠህም። እኛም አንፈቅድልህም። ገባ? አንተ በጣም እኔ አይምሮ ጮማ ነው በቃ አይምሮ የደፈረው ብዬ ነው ማስበው። አንተ ጮማ ራስ ምን አይነት ማይንድ እንዳለ አይዶን ነው አላውቅም። ግን ካንተ የማይጠበቅ ነገር ነው እያደረክ የነበረው። አልፎ ተርፎ ደግሞ ሩታን ለመክሰስ እየሞከርክ ነው ያለው አንተ። ሩታን ከሰው በታች ለማድረግ ለማሸማቀቅ እየሞከርክ ነው ያለው። ስለዚህ አይሳካልህም ነው የምልህ እኔ። ገባ? መልእክቱ ደርሶ ነው ክስህን ያነሳው። እኔ እናንተ በደንብ እንተዋወቃለን። መልእክቱ ደርሶክ ነው። ገባ? ምን አይነት ናዳ እንደሚወርድብህ ጠንቅቀ አንተም ታውቀዋለህ። ገባ? የኔ ፋሚሊዎች ሁልጊዜም ከጎኔ እንደሆናችሁ አውቃለሁ። በጣም ነው ማመሰገናችሁ። ይህንን ቪዲዮ የምሬን ነው በጣም እንግዲህ አብርሃም እንትን እንዳለ ለኔ እየተጋፈጥኩት ስለሆነ ይመስለኛል እንትን እያለብኝ ነው። በጣም ቪዲዮዬ እየተሰራጨ አይደለም እና እናንተም እየተባበራችሁኝ አይደለም። የኔ ፋሚሊዎች ከጎኔ ያላችሁም አላችሁ። አንዳንድ ደግሞ አሉባልታና ወሬ ወር ደግሞ የቡዜን እንትን እየደገፋችሁ ሸርተት የምትሉ ሰዎች አላችሁ። በኔ ያላችሁ ነገሮችን አግባቡና በትክክለኛው ስትራቴጂ ብንከታተልና መሆን ያለበት ነገር እንዲሆን ብንፈቅድ ባይነኝ ብንፈቅድ። ምክንያቱም በቃ ይሄ ነገር መሆን የለበትም። አዎ የለበትም፣ አለቀ። ቲፎዞ የምንሆንበት ለክፉ ለመጥፎ ነገር ቲፎዞ የምንሆንበት ምክንያት ምን እንደሆነ ሊገባኝ አልቻለም። በአሁኑ ታይም ላይ የምር ነው የኛ ትውልዶች በጣም ተበላሽታችኋል። የምር ድሮ ኢትዮጵያዊነት የለም ባይነኝ በዚህ ታይም ላይ። ለምን በፊት መጥፎ ነገርን ያወገዝን ይሄ ትክክል አይደለም ይሄ ትክክል ነው ያልን እያስተማርንም እየተማማርንም ነበር የምንዘልቀው አይደለ? አሁን ግን ያለንበት ታይም ላይ ምንድነው መጥፎ ነገርን እያበረታታን ጥሩ ነገርን ደግሞ እያወገዝን ነው እየተገኘን ያለ ነው።
ይሄ ነገር እንዲቆም ቤተሰቦቼ ይሄ ነገር መቆም አለበት ባይነኝ። መሆን የሌለበት ነገር የለበት ማለቅ እና እንግዲህ ባለፈው አይታችኋል። የገዛ ጓደኛዬ ገመናዋን አደባባይ አውጥቼ ነው እንደዚህ ምላት እንደዚህ ለሄርሜላና ለአብርሃም የቀመረችው ብዙ ቀመር አለ ምናምን። እኔ ጠላቶቼ በጣም ብዙ ናቸው፣ ፋሚሊዎች በጣም ብዙ ናቸው። በተለይ በአሁኑ ታይም ላይ አብርሃምንና ሄርሜላን ለመለየት በሞከርኩበት ታይም ጀምሮ ከአመት ጀምሮ ማለት ነው በጣም የማይሆን ነገር እየደረሰብኝ ነው ያለው። እኔ ቤቴም ላይ ሆነ መንገድም ላይ ሆነ በጣም የማይሆን ነገር እንትን እየገጠመኝ ስለሆነ እና የኔ ፋሚሊዎች ሁልጊዜም እንደምላችሁ ከጎኔ ሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ኮፒ እያደረጋችሁ ቪዲዮዬን በጣም ብዙ ቦታ እንዲደርስና እያንዳንዱ መጥፎ እርምጃ ላይ ያሉ ሰዎች መማር ካለባቸው ይማራሉ፣ መማር ከሌለባቸው ማድረግ ያለብንን እናደርጋለን። እጅ ለእጅ መያያዝ ስላለብን ነው። ቤተሰቦች እጅ ለእጅ መያያዝ አለብን ባይነኝ። እንቀጥልበት። ጥሩ ደጋፊዎች ከጎኔ ያላችሁ አውቃለሁ። እንቀጥልበት እና ምንም ብታመጣ ምንም ገመና ብታወጣ ምንም ይወጣ ገመና እያለኝም እኔ ያ ገመናዋ እሷ የምታወራው ምንድን ነው? አዎ ስለ አብርሃምና ስለ ሄርሜላ እኔ ብዙ ነገር እንትን እያልኩ ነው እያስኬድኩ ነው ያለው። ለምን ሩታን ገፍትሮ ማንም ደስተኛ ሆኖ አይኖርም። አንዲቱን ሴት ከነ ልጇ አስለቅሶ ማንም ወንድ ሌላ ሴት አግብቶ በደስታ አይኖርም። ይሄ ነገር ደግሞ እስኪያበቃ ድረስ እኔ ሁሌም ማድረግ ያለብኝን በጎን አደርጋለሁ። ዳይሬክት ወጥቼ ሄጄ ከነሱ ጋር ፊት ለፊት ብጋፈጥ ምንድን ነው የሚባል ተረት አለ። ምን አክል ብላ ምን ሆና ፈንድታ ሞተች አሉ። እንቁራሪቷ ዝሆን አክል ብላ ፈንድታ ሞተች የሚባል ተረት አለ። እኔ እነሱ በጣም ብዙ ጀማ ናቸው። ፋሚሊ በጣም ጭፍራቸው ብዙ ነው። አብርሃም ጭፍራው ብዙ ነው። ሄርሜላ ጭፍራው ብዙ ነው። ቡዜም እንደዛው በጣም ብዙ ናቸው። እኔ ደግሞ በአሁኑ ታይም ላይ ጓደኞቼን እንኳን አጥቼ ብቻዬን ነው። ከጎኔ የሆናችሁ ፕሊዝ እንድታበረታቱኝ ሁልጊዜም በአክብሮት ጠይቃችኋል። ፋሚሊዎቼ ሁልጊዜም እንደምላችሁ ማንም ምንድን ነው ተልባ ቢንጫጫ በአንድ መውቀጫ ይላል የሀገሬ ሰውና፣ አብርሃም ምንም አባህ አታመጣም። ሁልጊዜም እንደምልህ እኔ ሄርሜላን ከአንተ እጅ መንጥቄ ሳላወጣ አርፌ አልቀመጥም። ሁልጊዜም ታውቃለህ። ይሄንን ደግሞ የትም ብትገባ አይደለም አዲስ አበባ ውጪ ምናምን ሄደህ መኖር አለባችሁ ብለህ ደግሞ አንድ የድር ኩባያ ዳኒ የሚባል ስታሽቃብጥ አየሁ። ውጪ አይደለም ከምድር ቆፍረ ወደ እስር ብታስገባቸው ሄርሜላና አብርሃም አብረው አይኖርም። ይህንን በግልጽ ልነግር እፈልጋለሁ። አቤት እሺ፣ አጀሪስ ዛሬው ቪዲዮ እየሰራሽ ነው ነበር ላቁመው ወይስ ምንድን ነው? ታውቁኝ ደስ ይለኛል፣ ባታውቁኝ ችግር የለም። ምን ፈለግሽ ዛሬ ደግሞ? አልበቃሽም? ጥፊው ምንድን ነው? ምን ሌተር መሆኑ ነው? አንዴ ኧረ እባክሽ ከሰሺ ነው በጣም እጅ ስማትፈሪ ከህግም በላይ ነሻ። ከህግ በላይ አይደለም፣ ከህግ በላይ አይደለም። ምን እንደምጠፈጥፊ እዛ መሄድ እጠፈጥፋለሁ ምናምን እያልሽ ነው? ይኸውልሽ እኔ ከህግ ጋር አታነካኪ የኔ እህት፣ ትሰሚኛለሽ? እኔና አንቺ በጣም ብዙ ያልጨረስነው ጉዳይ አለ። እሺ ምንድን ነው ዛሬ ፍላጎትሽ? መጥሪያ መጣሽ? መጥሪያ መጣሁ እባክሽ። ሰማይ ቤት ነው ወይስ? እሱ እንግዲህ አንቺ ታውቂያለሽ የት እንደሚሰጥ ልንገርሽ። እሱ ነው ይኸውልሽ ስሚ፣ እኔ አንቺ አይደለሽ ማለት ነው እንደ እኔ ጉዴ እጨፈልቅሻለሁ። ይኸውልሽ አክብሬሽ ነው የሁሉ ሰዓት። ይኸውልሽ ወረቀቱን ችግር የለም እቀበልሻለሁ፣ ምክንያቱም ህግን አከብራለሁ። ለአንቺ ግን አልጨረስኩም ገና። እንደ በረሮ ነው እሺ የምጨፈልቅሽ። ሞክሪያ ይዘረዛ ተዋና ምን ትበሳጭ ከተረዛጭ ውጪ እና እንዳያችሁት ነው ቤተሰብ መጥሪያ አምጥታ ሰጥታኛለች። ባይዘዌ እኛ ከህግ በላይ አይደለንም፣ ከህግ በላይ አይደለንም። ህግን እናከብራለን። ግን ልክ እንዳያችሁት ነው። እኔ እንቅፋቴን ለማብዛት በጣም ብዙ እኔን ካለሁበት ከስራዬ ወር ደግሞ ከሚሄድበት እርምጃ እኔን ለማስቆም እየሞከሩ ያሉ በጣም ብዙ ጭፍራዎች አሉ። ልክ አሁን እንዳያችሁት ጓደኛዬ ሰሞኑን እንግዲህ እያስፈራራችኝ የነበረችዋ አምጥታ መጥሪያ ሰጣኛለች። ችግር የለውም ምስክሮች እዛ ነው የመጣችው። እንግዲህ አሳያት ነበረ ምን አይነት እርምጃ እንደምወስድባት። ምስክር እዛ ነው የመጣችው። ግን አይደለም ሴት ልጅ እኔ ለወንድ እንኳን ምፈራ ሴት አይደለም።
ወንድን እንኳን ምፈራ ሴት አይደለሁም። ይሄንን ደግሞ ሁልጊዜም ላስጠነቀቃችሁ የምፈልገው ማናችሁ ብትሆኑ ማለት ነው። ማንሽም ብትሆኚ ምንም ነገር እንደማታመጪ ምነግርሽ። ወላ አብርሃም ወላ ሄርሜላ ኦር ደግሞ ጉዜ አሁን ለእሷም ተከፍሏት ነው ብያችኋለሁ። ቤተሰብ ተከፍሏት ነው። ሰሞኑን ልክ እንዳልኳችሁ ተከፍሏት ነው የመጣችው። እኛ ደግሞ ማንም ቢመጣ አይደለም አንድ ሰው በእግሩ ምናምን ተራምዶ በሄሊኮፕተር ፊቴ ላይ ቢወርድ መስሚያ ይጥጥ እንደሆነ ልነግራችሁ ፈልጋለሁ። ከዚህ በኋላ ግን የምሬን ነው የምላችሁ፣ እኔ የጀመርኩትን ጉዞ ለማስቆም እየሞከራችሁ ያላችሁት ሰዎች ይበልጥ እንድጠነክር ነው እያደረጋችሁኝ ያላችሁ። ይህንን ሳልነግራችሁ አላልፍም። ይልቁንስ እንድጠነክር እንድበረታ እንቅልፍ እንዳይወስደኝ የጀመርኩትን ነገር በርትቼ እንዳደርገው ነው እየረዳችሁኝ ያላችሁት። አመሰግናለሁ ልላችሁ ፈልጋለሁ። መጥሪያ ወር ደግሞ ምንም ነገር እኔን አያስፈራራኝም ልላችሁ ፈልጋለሁ። ማንም በምንም ቢመጣ መስሚያ ይጥጥ ነው። አመሰግናለሁ የኔ ውድ ቤተሰቦች። ሩታ አይዞሽ፣ ከጎንሽ ነን። ገባሽ? ከጎንሽ ነን። ሄርሜላ ግን የተተፋ ምራቅ አይላስም ይላል የሀገራችን ሰው። አንቺ እንከፍ ይሁንሽ ልጅ ተመልሰሽ ጉያው ስር ገብተሻል። መውጫሽን በራስሽ እጅ ፈልጊ። መውጫሽን በራስሽ እጅ ፈልጊ። ገባሽ? ልክ እንደ ባለፈው ቀለበትሽን አውልቆ እንደ ቆሻሻ አውጥቶ እስኪጥልሽ እየጠበቅሽ ነው። እሱ በቀል ነው የያዘብሽ። አንቺ ግን አልገባሽም። በቀል ላይ ነው ያለው። አብርሃም ሩታን እየተበቀለ ነው ያለው። ሩታን ከዛ በፊት የተፈጠረ የሆነ ሚስቴክ አለ የኦር ያንን የሚያውቁት እነሱ ናቸው። ግን እየተበቀለሽ ነው ያለው። ገባሽ? ግን አንቺ የኔ ጀግና ሩታ ጠንካራ ሁኚ። ሁልጊዜም እንደምልሽ ወንድ ልጅ ናቅ አርገሹ ስታዩ ነው ከግሪሽ ስር መጥቶ የሚገባው። ስትከታተዩ እቃ ነው የምትመስዩ ብዬ ሁልጊዜ ያስጠነቅቅሻል። ስትከታተዩ ይንቅሻል፣ ክብርሽ ይወርዳል። ፕሊስ ለክብርሽ ተጨነቂ። ልጅሽን ቴኬር አርግሽ አሳድጊ። ሌላ ማንንም አትስሚ። የኔ ውድ ፋሚሊዎች ሁልጊዜም እንደምላችሁ ሁሌም ከጎኔ የሆኑ ወዳችኋለሁ። በሰው ሀገር ያላችሁ በሀገር ውስጥ ያላችሁ ሰላማችሁን ብዝት ያደርግልኝ። ሀገራችንን ሰላም ያደርግልን። ሁላችሁም በየሃይማኖታችሁ ጸልዩ፣ ዱአ አድርጉ ለሀገራችን ሰላም እንዲበዛላት። ወዳችኋለሁ። ባይ ባይ።